በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት ሰነበታችሁ? እግዚአብሔር እናመሰግናለን። እግዚአብሔር ይህን ጊዜ ስለሰጠን እጅግ አድርገን እንባርከዋለን። ለነበረንም የጸሎትና የምልጃ ጊዜ ይህንን በማስተባበር የረዳችን እህታችንን መሲህ እግዚአብሔር አብዝቶ ይባርካት። ባለ ብዙ ብልቶች አካል ክርስቶስ በሚል ርዕስ የእግዚአብሔርን ቃል ላለፉት 4 ሳምንታቶች አካባቢ ስንነጋገር ቆይተናል። በመጀመሪያ ምን ማለት እንደሆነ በመነጋገር ጀምረናል። በተለይ ባለፉት 2 ሳምንታቶች በንዑስ ርዕሶች በመጀመሪያው ብዙ ብልቶች እንጂ አንድ ብልት አይደለም ብለን የእግዚአብሔር ቃል አይሁድ፣ ግሪኮች፣ ባሪያ፣ ነፃ እነዚህ ሁሉ ናቸው የመጡት አንድ አይነት አይደለንም በሚል አብረን ተነጋግረናል። ባለፈው ሳምንት ደግሞ የነበራችሁ ሰዎች ታስታውሳላችሁ። ብዙ ብልቶች ብንሆንም ግን አንድ አካል ነን ብለን ይህ ሁሉ ሁላችንም ራስ ከሆነው ጋር የተያያዝን እንደሆነ መሰጣችንም መታዘዛችንም ለራስ እንደሆነ አብረን ተነጋግረናል። በዛሬው ሳምንት ፕሮግራማችን ደግሞ እንደዚህ በሚል በክርስቶስ አካል ውስጥ የተለያየ ተግባር ያላቸው የአካል ብልቶች በሚል ርዕስ አብረን እንነጋገራለን። ክብር ለእግዚአብሔር ይሁን። ለዚህ ሆነን ዘንድ ሐዋርያ ጳውሎስ በሮም ከተማ ትገኝ ለነበረች የክርስቶስ አካል ከጻፈው መልእክት ከምዕራፍ 12 ከቁጥር 3 በማንበብ እንጀምራለን። ጌታ ይመስገን። እንደዚህ ይላል ሐዋርያ ጳውሎስ በምዕራፍ 12 ቁጥር 1 እና 2 ላይ ሰውነታችሁን እግዚአብሔር ደስ የሚያሰኝ ቅዱስም ሕያውን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ ይህም ለአእምሮ የሚመች አገልግሎታችሁ ነው ካለ በኋላ ቁጥር 3 ላይ ይመጣና ስለዚህ ነገር ሲናገር እግዚአብሔር ለእያንዳንዳችሁ በሰጣችሁ እምነት መጠን ራሳችሁን በአግባቡ መዝኑ እንጂ ከሆናችሁት በላይ ከፍ አድርጋችሁ እንዳታስቡ በተሰጠኝ ጸጋ እያንዳንዳችሁን እመክራለሁ ብሎ ሊናገር ለፈለገው ነገር መሰረቱን ሲጥል እንመለከታለን። ምን ብሎ ነው የሚጽፍላቸው? እያንዳንዳችሁ በተሰጣችሁ እምነት መጠን እንጂ ከዛ በላይ ራሳችሁን እንዳታስቡ ብሎ ሲናገር እንመለከታለን። በተለይ አሁን እኛ በምንኖርበት ዘመን ብዙ ሰዎች ስለ ራሳቸው አብዝተው አስፈልቀው እንዲናገሩ በሚጠበቅበት ነው። አሁን እነዚህ አነቃቂ ተናጋሪዎች ጋር ብትሄዱ እኔ ደቂቅ በሉ ነው የሚላችሁ። ሐዋርያው ጳውሎስ እንደዚህ አይደለም የሚላቸው። ሚላቸዋል እያንዳንዳችሁ በተሰጣችሁ እምነት መጠን እንጂ ከዛ በላይ እንዳታስቡ ነው ሊናገር። 2 ቃላቶችን የግሪክ ቃላቶችን እና ይፈልጋል። የመጀመሪያው ከፍ አድርጋችሁ ተብሎ የተረጎመው የግሪክ ቃል ሁፐር ፍራአኖ የሚል ሲሆን ሁፔር ከሚባልና ከበላይ ከሚልና ፍራአኖ ወይም ደግሞ አእምሮን መጠቀም ከሚል 2 ቃላቶች ወስደው ምን ማለት መሰላችሁ? እያንዳንዳችሁን ያልሆናችሁትን አድርጋችሁ እንዳታስቡ። ይህን ለምን እንደሚላችሁ በኋላ ቁጥር 4 ላይ መጥተን ስለምን እንደሚያነሳስና እናያለን። በዚህ ስፍራ ላይ ግን የሚነግራቸው እያንዳንዳችሁ እንደተሰጣችሁ እምነት መጠን ብቻ። እግዚአብሔር ብዙ እምነት የሰጣችሁ በዛ እምነት መጠን ራሳችሁን እንድታስቡ፣ እግዚአብሔር ደግሞ መካከለኛ እምነት ሰጣችሁ በዛ ስፍራ በእያንዳንዳችሁ እግዚአብሔር በሰጣችሁ መጠን ብቻ እንድታስቡ እንጂ ከዛ በተለየ እንዳታስቡ ይላል። ሁለተኛ ልናስብ መፈለጉ ጋር በአግባቡ መንዝሮ ተብሎ የተረጎመው የግሪክ ቃል እንደዚህ የሚለው ኢስሆ ሱፍራአኖ 3 ቃላቶች ናቸው። ኢስሆ ፍራአኖ የሚል ሲሆን ትርጓሜው በእንግሊዝኛ ቱ ቢ ሳውንድ ማይንድ ትክክለኛ በሆነ አይምሮ እንድታስቡ እያለ
ሲናገር እንመለከታለን። ለምንድን ነው እኔ ይህንን ክፍል ብዙ በማነበት ጊዜ ለምንድን ነው ይህ ክፍል የተናገረው ስንል መጽሐፍ ቅዱሳችን አውዱን ሁሉ ካላየ ያችን ለብቻ ከወሰናት የማይሆን ትርጓሜ ነው። ሐዋርያ ጳውሎስ ለምን አለ? ለምንድን ነው እነዚህን ሰዎች እግዚአብሔር እንደሰጣቸው እምነት መጠን ብቻ አስቡ፣ ከዛ በላይ እንዳታስቡ እያለ የሚናገራቸው በምንጠይቅበት ጊዜ ቁጥር 4 እና ቁጥር 5 ላይ ለዚህ መልስ ነገር እናገኛለን። ይህ መልስ ደግሞ አሁን እኛ እየተነጋገርንበት ካለበት ባለ ብዙ ብልቶች አካል ክርስቶስ ከሚለው ጋር እጅግ የተያያዘ ሆኖ እናገኘዋለን። ቁጥር 4 ላይ እንደዚህ ይላል፣ እያንዳንዳችን በአንዱ አካላችን ብዙ ብልቶች እንዳሉን እነዚህም ብልቶች አንድ አይነት ተግባር እንደሌላቸው ሁሉ እኛም ብዙዎች ስንሆን በክርስቶስ አንድ አካል ነን፣ እያንዳንዳችንም የሌላው ብልት ነን ብሎ ሲናገር ለካ በቁጥር 3 ላይ እያንዳንዳችሁ እግዚአብሔር እንደሰጣችሁ እምነት መጠን እንጂ ከዛ በላይ አታስቡ ብሎ የተናገረበት ምክንያት እኛ የክርስቶስ አካል ብልቶች ስለሆነ በክርስቶስ አካል ብልት ውስጥ ደግሞ እግዚአብሔር አሳይን እንዳደረገን እግዚአብሔር በአካሉት ውስጥ ምን አይነት ብልት እንድንሆን እንድናስብ ባደረገን እንጂ እኛ ያልሆነውን ብልት አድርገን ማሰብ እንደሌለብን እንደሆነ እንገነዘባለን። ምን ማለት መሰላችሁ? በሰውነታችን አካል ውስጥ በምትመለከቱበት ጊዜ ልብ እንደ ልብ እንዲያስብ ነው የሚጠበቅበት እንጂ ልብ ብሎ እኔ እንደዚህ ብሎ ቢያስብ እኔ ሳምባ ኖረ አልኖረ ቢል ሁሉ የሚፈላው ሳምባ መሆን አይችልም። ልብ ብቻ ነው። ከዚህ ደግሞ ጉበት ደግሞ እኔ ኩላሊትንም እኮ የሚለውን ስራ ለመስራት እችላለሁ ቢል አይችልም። ለዚህ ነው ኩላሊት ፌል በሚያደርግበት ጊዜ ጉበት በትክክል ቢሰራም እንኳን የኩላሊትን ስራ መስራት አይችልም። ስለዚህ ሐዋርያው ጳውሎስ በሮሜ ለነበሩ ቅዱሳን የሚጽፍላቸው እያንዳንዳንተ ልክ በሰውነታችሁ ውስጥ ብዙ ብልቶች እንዳሉ ብዙ ብልቶች ቢሆኑም እያንዳንዱ ብልት አሳን የተደረገለት ተግባር እንዳለ ሁሉ እናንተም በክርስቶስ አካል ውስጥ እያንዳንዳችሁ የሆነ ተግባር ተሰጥቷችኋል። ስለዚህ እግዚአብሔር ደግሞ ለዛ ተግባር የሚያስፈልገውን እምነት ለእናንተ ሰጥቷችኋል። እምነት ብቻ አይደለም፣ በኋላ እንደማለ ስጦታም ካሪዝማም ሰጥቷችኋል። ስለዚህ እናንተ ማሰብ ያለባችሁ ራሳችሁን መቁጠር ያለባችሁ ልትሆኑ በምትፈልጉት ሳይሆን እግዚአብሔር እናንተን አሳይን ባደረጋችሁ ነው ብሎ ሲናገር እንመለከታለን። ጌታ የተመሰገነ ይሁን። ለካ በክርስቶስ አካል ውስጥ የተለያዩ ብልቶች ነን ሲል እግዚአብሔር እንደዚህ የሚለን አሳይን ያደረገልን ተግባር አለ። ለዛ ተግባር ደግሞ የሚያስፈልገው እምነት፣ ለዛ ተግባር የሚያስፈልገው ስጦታ ሁሉ ተሰጥቶናል እያለ ሲናገር የምንመለከተው። ክብር ለእግዚአብሔር ይሁን። የሰውነታችን አካል በምንመለከትበት ጊዜ በአካላችን መካከል መሽቀዳደም የለም፣ እኔ በልጥ እኔ ይሻል የሚባል ነገር የለም። እያንዳንዳቸው ለምን እንደተሰሩ ስለሚያውቁ ያንን ተግባር ነው ራሱ ማንነታቸው ተፈጥሯቸው ሁሉ ለዛ ተግባር እንጂ ሌላ ተግባር እንዳልሆነ ስለሚያውቁ ያንን ተግባር ያከናውናሉ። ያንን ተግባር ሁሉ በሚያከናውኑበት ጊዜ አካል ሕይወት ይቀጥላል። ክብር ለእግዚአብሔር ይሁን። ነገር ግን ከሰውነታችን ክፍል ውስጥ እኔ ከዚህ በኋላ አሁን ልብ እንደዚህ እኔ ደም መጥፋት ከዛ ደግሞ ደምን መመለስ ተልክቶኛል፣ ለምን እንደ ሳምባ አየር መቀበልና አየር መፈለግ እፈልጋለሁ ቢል አካል ችግር ውስጥ ይገባል። ማድረግ አይችልም፣ መሆን አይችልም። አካል ደግሞ ችግር ውስጥ ይገባል። ሐዋርያ ጳውሎስ ምን ይላቸዋል? እያንዳንዳችሁ በሰውነታችሁ ብዙ ብልቶች እንዳሉ በክርስቶስ አካልም ብዙ ብልቶች አሉ። ሁሉም ደግሞ እያንዳንዱ ብልት ደግሞ አንድ አይነት ተግባር እንደሌለ፣ ሁሉም ልብ ደም መጥላት ደም መጥፋት እንዳልሆነ፣ ሁሉም አውቆ ኦክሲጅን አየር ማስገባት ካርቦን ዳይኦክሳይድ ኦክሲጅን ማስገባት ካርቦን ዳይኦክሳይድ ማስወጣት እንዳልሆነ፣ ወይም ደግሞ እንደ ጉበትና እንደ ኩላሊት ደም ማጣራት የቶክሲክ የሆነውን ነገር ማስወገድ እንዳልሆነ ሁሉ እናንተም በክርስቶስ አካል ውስጥ የተለያየ ብልቶች እንደሆናችሁ አውቃችሁ በሆናችሁት እግዚአብሔር ለእናንተ በሰጣችሁ እምነት እግዚአብሔር ለእናንተ በሰጣችሁ ስጦታ መጠን እንጂ ከዛ በላይ
እንዳታስቡ እያለ ሲናገር እንመለከተዋለን። ጌታ የተመሰገነ ይሁን። ልበልኳችሁ የልብና የሳንባ ተግባር የተለያየ ነው። የጉበትና የኩላሊት እንደው በማምረው ጀምሮ በጣም ይለያያል። የጉበትና የኩላሊት ተግባር እያንዳንዳቸው የሚያከናውኑትን ነገር የተለያየ ተግባር ሆኖ እናገኘዋለን። ስለዚህ እያንዳንዱ ነገር እያንዳንዳችሁ እንደዚህ ልታስቡ ፈልጋለሁ እያለ ሲናገር እንመለከታለን። ትንሽ ስለ ሰውነታችን ትንሽ ነገር ልናገርና ልብ ደምና ኦክሲጅን ለሰውነታችን ማድረስ ካርቦን ዳይኦክሳይድን ወደ ሳምባ የመመለስ ተግባር ነው ያለው። ሳምባ ደግሞ የአየር ልውውጥ መተንፈሻ ሆኖ ማያስፈልገውን ካርቦን ዳይኦክሳይድ ማስወገድ የሚያስፈልገውን አየር የማስወጣት ተግባር አለው። ሌላ በኩል ደግሞ ስንመለከት ደግሞ ጉበትን ስንመለከት ሜታቦሊዝማችንን ማገዝ፣ በሽታ ተከላካይ ማዋሃድ፣ መዛማነት ነገር ማስወገድ፣ ቫይታሚን የማከማቸት ተግባር አለው። ኩላሊት ስንመለከት ቆሻሻ ተጨማሪ ፈሳሽን የሚያስወግድና እያንዳንዳቸው የራሱ ተግባር አለ። የሚገርማችሁ ኦቨርላፕ የሚያደርግ ተግባር ያለው የለም። ምን ማለት መሰላችሁ? አንደኛው የሰውነታችን ክፍል ፌል ቢያደርግ፣ ጉበታችን ፌል ቢያደርግ ኩላሊታችን የጉበታችን ስራ ተክቶ መቀጠል አይችልም። ሳምባችን ልባችን ፌል ቢያደርግ ሰውነት በሙሉ ይሞታል እንጂ ሳምባ እንደ ልብ አድርጎ ማገልገል አይችልም። ኦቨርላፕ እንኳን የለውም። ጌታ ሐዋርያ ጳውሎስ ናቸው እናንተም በክርስቶስ አካል ውስጥ እንደዚህ ናቸው። ክብር ለእግዚአብሔር ይሁን። ሃሌሉያ። ሁላችን እንደዚህ ብዙዎቻችን እንደዚህ አናስብም። አንዳንድ ሰው እንደዚህ ይላል እኔ ባልኖርም ነው አይደለም። ወንድሞቼና እህቶቼ እግዚአብሔር በክርስቶስ አካል ውስጥ የሚያስቀምጠን ጊዜ ሁላችንም አስፈላጊ አድርጎ እኔ እንደዚህ ይላል። ትርፍ አንጀት የሚባል አለ ወይ በእንግሊዝኛ አፔንዲክስ ይባላል። እና እኔ እርግጠኛ ነኝ ትርፍ አንጀት አይደለም። ነገር ግን እስከዛ ድረስ ምን አይነት ዓላማ እንዳለው ስለማናውቀው ትርፍ አንጀት ነው አለ። እንደ በእንግሊዝኛ አፔንዲክስ ይሻላል። አፔንዲክስ ወንድሞች ዶክመንት ጆርናል ምናምን ሲዘጋጅ የሚያያዙ ዶክመንቶች ላይ አፔንዲክስ ያለ የኛ ትርፍ አንጀት ጥሩ ቃል አይደለም። እግዚአብሔር በክርስቶስ አካል ውስጥ ትርፍ አንጀት አፔንዲክስ የለውም። ክብር ለእግዚአብሔር። እያንዳንዳችን እጅግ አስፈላጊ ነን። አንዳንዶቻችን የማናስፈልግ የሚመስለን ወንድሞቼና እህቶቼ እግዚአብሔር በሰጠን እምነትና ስጦታዎችን ካለማወቃችን የተነሳ ማን እንደሆነ አናውቅም። መንፈስ ቅዱስ ልቀ ሲናገር እንደነበረው ወደ ክርስቶስ አካል ወስዶ ሲያጠምቀን ጌታ ኢየሱስ ክርስቶስ ደግሞ በመንፈስ ቅዱስ ሲያጠምቀን ወንድሞቼና እህቶቼ እምነትን ተካፍለናል፣ ስጦታም ተካፍለናል። ክብር ለእግዚአብሔር። እያንዳንዳችን የሚገርም ነገር ተካፍለናል። ልክ በሰውነታችን ያሉ አካል ክፍሎች ተግባራቸውን አውቀው እንደ ፋንክሽን እንደሚያደርጉ ሁሉ እኔና እናንተም ደግሞ እኔ በክርስቶስ አካል ውስጥ ምን አይነት ብልት ነኝ? ምንድነው የተሰጠኝ እምነት? ምንድነው የተሰጠኝ ስጦታ? ስለዚህ በዚህ መንገድ ደግሞ ፋንክሽን ላደርግ ይገባኛል ብለን ልናስብ ይገባል። ክብር ለእግዚአብሔር ይሁን። ቁጥር 6 ላይ ይመጣና በዚህ ወርማ 12 ላይ እንደዚህ በማለት አሁን የተናገርኩትን ነገር ሲናገር እንዳያለ እንደተሰጠን ጸጋ የተለያዩ ስጦታዎች አሉ። እንደተሰጠን ጸጋ ቅድም ስለ እምነታችን አንስተና በዛ እምነት መሰረት መስጥቶናል፣ ጸጋ ሰጥቶናል። እንደተሰጠን ጸጋ ደግሞ የተለያዩ ስጦታዎች አሉ። የሌለው የክርስቶስ አካል ውስጥ የለው። መንፈስ ክርስቶስ ወደ ክርስቶስ አካል ሲያጠምቀን፣ ኢየሱስ ክርስቶስ ደግሞ በመንፈሱ ሲያጠምቀን ወንድሞቼና እህቶቼ በስጦታ ላይ ስጦታ ተካፍለናል። ክብር ለእግዚአብሔር ይሁን። ይቀጥላል እንደዚህ ይናገራል። ለአንዱ የተሰጠው ስጦታ ትንቢትን መናገር ከሆነ እንደ እምነቱ መጠን ይናገር። ትንቢትን መናገር ተሰጠው እንደ እምነቱ መጠን ይናገር። ሰባት ስጦታዎችን ያነሳና የስጦታዎቹን ሊስት ማለት አይደለም። ሰባቱን ያነሳና በእነዚህ እንደሚገባ ፋንክሽን ልናደርግ ይገባናል ብሎ ሲናገር እናገራለን። ይቀጥልና ማገልገል ቢሆን ያገልግል፣ ማስተማር ከሆነ ያስተምር፣ መምከር ከሆነ ይመምከር፣ ለሌላቸው መለገስ ከሆነ አብዝቶ ይለግስ፣ ማስተዳደር ከሆነ በትጋት ያስተዳድር፣ ምሕረት ማድረግ ከሆነ በደስታ ይማር ብሎ ሲናገር እነዚህ ሰባት ስጦታዎችን ያነሳና እነዚህ ሰባት ስጦታዎች
ምን ማለት እንደዚህ ሰዎች ፋንክሽናል ልክ በአካላችን ክፍል ቅድም እንደዘረዘርኩላችሁ የተለያየ አካላችን ክፍል እንዳለ ሁሉ ያንን አካል ደግሞ ያንን አንድ ነገር ተግባር እንዲያደርግ በአካል ክፍል ውስጥ በሆነ መንገድ ክርስቶስን ኤክስፕረስ እንዲያደርግ እንደተሰራ ሁሉ የአካል ክፍላችን ሕይወት እንዲያስቀጥል እንደተሰራ ሁሉ እኔና እናንተ በክርስቶስ አካል ውስጥ የክርስቶስ አካል ይህ የዞዬ ሕይወት እያደገ እየጨመረ እንዲሄድ እግዚአብሔር እንደሰጠን እምነት መጠን ስጦታንም ሰጥቶናል። ክብር ለእግዚአብሔር ይሁን። ምን ማለት ሪደንደንት የሆነ ማንም ብልት የለም በክርስቶስ አካል ውስጥ። ብዙዎቻችን ይሄ ሆኖ ስናገር እንዴት ሊሆን ይችላል? ማንም የለም። በጣም በሚገርማቸው እግዚአብሔር በጣም ዩኒክ በሆነ መንገድ እግዚአብሔር በጸጋው እያንዳንዳችንን ኮንፊገር አድርጎናል። የእግዚአብሔርን ቃል የሚያስተምሩ ሰዎች ጋር ስትመለከቱ ሁላችንም አንድ አይነት ሰዎች አይደለም። የሚገርማቸው እግዚአብሔር በተለየ መንገድ ነው ኮንፊገር ያደረገን። አንዳችን ሌላችንን እንዳንተካ፣ አንዳችን ለሌላችን የማናስፈልግ እንድንሆን አድርጎ ሰርቶናል። ክብር ለእግዚአብሔር ይሁን። ትንቢት የሚናገሩ ሰዎች ጋር በሚናገሩበት ጊዜ ኤክስፕረስ የሚያደርጉበት መንገድ ብቻ ሳይሆን የሚገርማችሁ በአንድ ሰው ላይ 3-4 ሰው ትንቢት ቢናገር ወንድሞቼ እናቶቼ የተለያየ ነገር ነው የሚናገረው። ለምን? እግዚአብሔር ዩኒክሊ ነው የሰራን። ክብር ለእግዚአብሔር ይሁን። ዶክተሮች እንደዚህ ይላሉ፣ ኩላሊት 2 ኩላሊት አላችሁ፣ አንድ ኩላሊት አንድ ሰው መኖር ይችላል ያሰራል። እኔ ግን አላምንም። እግዚአብሔር የሰራው በሙሉ አስፈላጊ ነው። ክብር ለእግዚአብሔር ይሁን። ሰዎች እንዲህ ሲሉ ሰምቻ አላውቅም። 2 ጆሮ ስላለን አንዱ ጆሮአችን ቢደፈን ችግር የለም ሲሉ ሰምቻ አላውቅም። 2 አይን አለ፣ አንዱ አይን ቢጠፋ አንድ አይን የጠፋበት ሰው ሊያይ የሚችልበት ስኮፕ ያንሳል። እግዚአብሔር አካላችን ሲያስቀምጥ እያንዳንዱ ያስቀመጠው ነገር ሁሉ እጅግ አስፈላጊ ነው። ክብር ለእግዚአብሔር ይሁን። እንደዚሁ ሁሉ በክርስቶስ አካል ውስጥ እግዚአብሔር በጌታ በኢየሱስ ክርስቶስ በማመን እንድንድነን ወደ ክርስቶስ አካል መንፈስ ቅዱስ ሲያጠምቀን ጌታ ኢየሱስ ክርስቶስ መንፈሱን ሲያጠጣን ወንድሞቼና እህቶቼ በክርስቶስ አካሉ የሆነ ብልት ሆነን ተሰርተናል። ክብር ለእግዚአብሔር ይሁን። ሐዋርያ ጳውሎስ ምንድን የሚላችኋል? እያንዳንዳችሁ ምን አይነት ብልቶች ሆናችሁ እንደተሰራችሁ ካወቃችሁ በኋላ በዛ ነገር ላይ ፋንክሽን አድርጉ ብሎ ይናገራል። ያን ጊዜ በትክክለኛ መንገድ ይህንን የዞሬ ሕይወት በክርስቶስ አካል ውስጥ ፋንክሽን እንዲሆን ታደርጋላችሁ። ክብር ለእግዚአብሔር ይሁን። ያነሳቸውን ነገሮች ስናይ ትንቢትን መናገር የሚለው ይናገራል። ከዛ በኋላ ማገልገል ይናገራል። ማገልገል የሚለው በነገራችን ትንቢትን መናገር ብዙ ማብራሪያ አያስፈልገኝ። ማገልገል የሚለው የሰዎችን ፊዚካል ኒድ ለማድረስ ልክ ዲያቆናት በተመረጠው ለሚያስፈልጋቸውን ነገር ፕሮቫይድ ማድረግ ማስተናገድ ሊሆን ይችላል፣ አሸሬ ሊሆን ይችላል። እነዚህ ነገሮችን እናድርግ ብሎ ይናገራል። ማስተማር ብዙ ማብራሪያትን አያስፈልገኝ። ማስተዳደር፣ ከዛ በኋላ መርዳት፣ ምህረት ማድረግ፣ እነዚህ ሁሉ በአካል ክፍል ውስጥ እናንተ ዶሚናንት የሆነ ጸጋችሁን ካለ በዛ ጸጋ ምን አድርጉ? የእግዚአብሔርን አካል የክርስቶስን አካል አገልግሉ ብሎ ይናገራል። አንዳንዶቻችን የምንፈልገው ነገር አለ። ምክንያቱም በክርስቶስ አካል ውስጥ አንዱ ስጦታ ከሌላ ስጦታ እንደሚበልጥ፣ አንዱ አገልግሎት ከሌላ አገልግሎት እንደሚበልጥ የሚሆን የተሳሳተ አለ። ወንድሞቼና እህቶቼ ሐዋርያ ጳውሎስ በዚህ ላይ የሚናገረው ትንቢትን የሚናገረው ሰው በመማር ከሚያገለግለው ሰው አይበልጥም፣ አያንስም። ወንድሞቼና እህቶቼ በመጨረሻ የተጠቀሰው መማር ከክርስቶስ አካል ብታወጡ የክርስቶስ አካል ቶክሲክ ነው የሚሆነው። በጣም ቶክሲክ ነው የሚሆነው፣ መርዛማ ነው የሚሆነው። ይህ ደግሞ ይህ መማር የሚለው የኩላሊት አገልግሎት ሁሉ ይመስለኛል። ቆሻሻን የሚያስወግድ ማናቸውም ነገሮችን የሚያስወግድ ወንድሞቼና እህቶቼ በክርስቶስ እያንዳንዱ የሰውነታችን ክፍል ሁሉ ብልት እንደሚያስፈልግ ሁሉ ኩላሊት በሚታመምበት ጊዜ ታውቃላችሁ አይደል? ሰዎች ወደ ሆስፒታል ሄዶ ዲያላይሲስ ይሰራላቸዋል። ነው ችግር የለም። በጉበቱ ጋር እናገናኘውና ጉበት በጭራሽ አይሰራም። በክርስቶስ አካሉ እኔና እናንተ እንደዚህ ነን። ክብር ለእግዚአብሔር።
አንዱ ችግራችን ንገራችሁ የክርስቶስ አካል እንደዚህ እንደተገጣጠመ አለማወቃችን ነው። ምን እናስባለን? እንከሌ ነው አይደለም። ወንድሞቼ እናቶቼ፣ ትናንሽ የሚባሉ ባለፈው የዛሬ 2 ሳምንት በፊት ስናገር የምናፍርባቸው አካላቶችን እግዚአብሔር የሚበልጥ ክብርን እየሰጠ አካልን አገጣጠመው ይላል። እግዚአብሔር በክርስቶስ አካል ውስጥ ሪደንደንት የሆነ የማያስፈልግ የሚባል ብልት የለውም። እያንዳንዱ ብልት አስፈላጊ ነው። ጌታ የተመሰገነ ይሁን። ለምን? የሰው ሕይወት እንዲቀጥል ወንድሞቼ እናቶቼ፣ ልብ ደም ፓምፕ የሚያደርገው ወይም ደግሞ ደም መልሶ የሚያመጣበት መንገድ እኔ ደስ ይለኛል። በምን እንዳይመስላችሁ የሕይወት ጉዳይ ነው። ክብር ለእግዚአብሔር ይሁን። እኔ ደስ ይለኛል። ውሃ አይደለም በጨራሽ የትኖት ለግዠሪ አይደለም። ኢትስ ኔሴሲቲ ነው። ወንድሞቼና እህቶቼ በይስፋ ሐዋርያ ጳውሎስ እያላችሁ ያለው እያንዳንዳችሁን እግዚአብሔር የክርስቶስ አካል ብልት ሲያደርጋችሁ በምትፈልጉበት ጊዜ ሲመቻችሁ at your convenience የምትኖሩት አይደለም። ያ የክርስቶስ አካል ፋንክሽን እንዲያደርግ እጅግ የሚያስፈልግ ነው። ክብር ለእግዚአብሔር ይሁን። አንዳንዶቻችን እናስባለን፣ ሲመቸን እናገለግላለን፣ ሳይመቸን አናገለግልም። ሲመቸን እንጸልያለን፣ ሳይመቸን አንጸልይም። ኖ እንደሱ አይደለም። ይሄ ወንድሞቼና እህቶቼ በክርስቶስ አካል ልክ በሰውነታችን ክፍል አንዱ ኦርጋን ስራውን መስራት በሚያቆምበት ጊዜ አካል ሁሉ ችግር ውስጥ እንደሚገባው ሁሉ እኔና እናንተም እንደዚህ ነን። ወንድሞቼና እህቶቼ እናቶች ይላል በቃ ጧት ተነሳውና ቃሉ ሰለኝ ሙዲያ መጣ የአካል ክፍሎቻችን እንደዚህ የሚባል ነገር አያውቁም። የአካል ክፍሎቻችን ወንድሞቼና እያንዳንዳቸው ተግባራቸውን ያከናውናሉ። ተግባራቸውን ካላከናወኑ እነሱ ብቻ አይደለም ሌላ የአካል ክፍል ላይ ችግር እንደሚፈጠር ያውቃሉ። ልብ መምታት በሚያቆሙበት ጊዜ ሆስፒታል ውስጥ ሐኪሞች ወዲያውኑ የኤሌክትሪክ እንትን አመተው ልቡን እንደገና ለማስነሳት ይታገላሉ እንጂ ችግር የለም። ሳምባስ ካላ ሄዱ። ምክንያቱም ልብ ከቆመ ህይወት ሁሉ የመቆሙ እድል አለው። በጥቂት ደቂቃዎቹ ልብ እንደገና መምታት ካልጀመረ ብሬን በ9 ደቂቃዎች ውስጥ ይሞታል። አካል አይመለስም። እንደዚህ ወንድሞቼ እና እህቶቼ አንዳንዶቻችን እኔ እንደዚህ ይህን ክፍል እያጠናው ሳለ ለካ የክርስቶስ አካል ክርስቶስን እንደሚገባ መግለጽ ያልቻለችበት ምክንያት ጥቂት ብልቶች ብቻ ፋንክሽን እያደረጉ ስለሆነ ነው። ወንድሞቼ እና እህቶቼ ጥቂት ብልቶች ብቻ ነው። አሁን ላይ የምንኖረው በቃ የተወሰኑ የአካል ክፍሎች ብቻ ነው። የተወሰኑ ብልቶች ብቻ ነው ፋንክሽን የሚያደርጉ። ምን አይነት ኢንቫይሮመንት ፈጥረናል? ተመልካችና ሌሎቻችን ደግሞ ተዋናዋ ይሆናል። ነገር ግን የክርስቶስ አካል ግን እንደሱ አይደለም። ክብር ለእግዚአብሔር ይሁን። እያንዳንዱ ብልት እግዚአብሔር እንዲሆን ያደረገው በሰጠው እምነትና በሰጠው ስጦታ መጠን ፋንክሽን ማድረግ ያስፈልጋል። ያን ጊዜ ወንድሞቼና እህቶቼ ሰውነታችን ክፍል በደንብ በሚሰራበት ጊዜ በሕይወታችን ሕይወት ጤና ነፃነት ልናደርግ የምንፈልገውን ነገር ሁሉ እንደምናደርግ ሁሉ የክርስቶስ አካልን እግዚአብሔር የሰጣትን የእግዚአብሔር ንጉሳዊ ግዛት በምድር ላይ አድቫንስ የማድረግ ነገር ፋንክሽን ማድረግ ካለበት እያንዳንዱ ብልት ምንነቱን አውቆ ፋንክሽን ማድረግ እንዲችል ማድረግ ያስፈልጋል። ክብር ለእግዚአብሔር ይሁን። የተወሰኑ ሰዎች ብቻ የሚያገለግሉበት ሌሎቻችን ደግሞ የምንመለከትበት አለ። ክርክር የተሻለ ወንድሞቼና እህቶቼ ማንም ሰው ከእናንተ የተሻለ እናንተ ኮንፊገር የሆናችሁበት የተለየ ነገር አለ። እኔ እንደሆንኩት የእግዚአብሔር ቃል የሚያስተምሩ ብዙ ሰዎች አሉ። እኔም መተካት አይችሉም። እኔም እነሱ መተካት አልችልም። እግዚአብሔር ዩኒክሊ ሰርቶናል። ክብር ለእግዚአብሔር ይሁን። ለምን እግዚአብሔር እንደዚህ ነው አይሰራም? ሃሌሉያ። ወንድሞቼ እናቶች ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ላይ ማገልገል የምርጫ ጉዳይ የኦፕሽን ጉዳይ እንዳልሆነ ሲናገር በተለይ እሱ የሚናገረው ክርስቶስን የክርስቶስ ወንጌል መናገሩ መብቱን ሳይጠቀም መናገሩ እንጂ ሽልማቱ ማገልገሉ ግዴታ ነው። እንደዚህ ይላል፣ ወንጌልን መስበክ አያስመካኝ። ቁጥር 16 የምሰብከው ግዴታዬ ስለሆነ ነው። ወደዋለሁ ይቃል። አሁን ልብ ሄዳችሁ እንዴት ነው ልብ ደፓስታል ደስ ሲላል አንዳንድ ጊዜ ደስ ያለ ደስ አይለኝ፣ ግን ሁሉ ቀን አደርገዋለሁ ይላል። ለምን? ምክንያቱም
አካል በሕይወት ይቀጥል ዘንድ የኔ ፋንክሽን ያስፈልጋል። ወንጌልን ባስብ ግን ወየውልኝ። በፈቃዴ ብሰብ ሽልማት አለኝ። በፈቃዴ ካልሆነ ግን የምፈጽመው ተግባር የተጣለብኝን አደራ መወጣት ብቻ ይሆናል። ታዲያ ሽልማቴ ምንድን ነው? ሽልማቴማ ወንጌልን ሰብ በመብቴ ሳልጠቀም ወንጌልን ያለ ክፍያ መስበክ ነው። ምን ማለት መሰላችሁ ወንድሞቼና እህቶቼ? በክርስቶስ አካል ውስጥ ወንድሞቼና እህቶቼ ደስ ሲላችሁ ብቻ አይደለም ታገለግሉት። እናንተ ነው ያንን ጊዜ ለመጸለይ ሁሉ ፍላጎት ባይኖረኝም እንኳን መጸለይ ስላለብኝ ግን ተንበርክኬ በእግዚአብሔር መጸለይ ጀምራለሁ። አንዳንድ ጊዜ ጥቂት ደቂቃ በኋላ በብዙ ደስታ ሞላ። አንዳንድ ጊዜ አይሆንም፣ ግን አንድ ነገር አውቃለሁ፣ መጸለይ እንደሚገባኝ አውቃለሁ። በተለይ አንዳንድ ጊዜ እግዚአብሔር መንፈስ በተለያየ መንገድ ለወንድሞቻችን ለቅዱሳን እንድንጸልይ በሚያደርገን ጊዜ ወንድሞቼ ሲሪየስሊ እንድናስበው ያስፈልጋል። አንዳንድ ጊዜ ወንድሞቼ እና እህቶቼ እዚህ ስፍራ መጥቼ የእግዚአብሔር ቃል ባላስተምር ደስ ይለኛል። ነገር ግን ግዴታ እንዳለብኝ ያውቃለሁ። ምክንያቱም በክርስቶስ አካል ውስጥ ምን አይነት ብልጥ ሆኜ እንደተሰራ አውቃለሁ። ክብር ለእግዚአብሔር ይሁን። ንገራችሁ እና እናንተ እግዚአብሔር በክርስቶስ ኢየሱስ ሲያድነን ወንድሞቼ እና እህቶቼ ደስ ሲለን እንድናደርግ ብቻ አይደለም። ወንድሞቼ እና እህቶቼ ሲመቸን የምናደርገው ሳይመቸን የምንተው አይደለም። ይህና እናንተ ኃላፊነት ልምን ያ የዞሪ ሕይወት በክርስቶስ አካል ውስጥ ፋንክሽን ያደርግ ዘንድ ሃሌሉያ። ለሰዎች ስለ ጌታ ስለ ኢየሱስ ክርስቶስ መንገድ ሲመቸን ደስ ሲለን ስንነሳሳ የምናደርገው ሳይሆን ኃላፊነታችን ነው። ክብር ለእግዚአብሔር ይሁን። የቱን እንደምንበቅል ስለማናውቅ በቀለም እንዘራለን፣ በሌሊት እንዘራለን። ጌታ የተመሰገነ ይሁን። ማናቸውንም ኦፖርቹኒቲ ሚስ እናደርግ አይገባም። ለምን? ያ የዞሪ ሕይወት እንዲሰፋ ከተፈለገ፣ ያ የዞሪ ሕይወት እንዲያድግ ከተፈለገ፣ የእግዚአብሔር ንጉሣዊ ግዛት በአካል ውስጥ አድቫንስ እንዲያደርግ ከተፈለገ እኔና እናንተ እግዚአብሔር ያደረገንን በክርስቶስ አካል ውስጥ የሆነውን ብልት አውቀን ፋንክሽን እናደርግ ይገባል። ጌታ የተመሰገነ ይሁን። ሃሌሉያ። ማገልገላችን ወንድሞቼ እናቶቼ ደስ ሲል የምናደርገው አንዳንድ ሰዎች እንደሱ ያስባሉ። ጌታ ግን በቃ ማገልገል አቁም ያለው ሳይሆን አይደለም። አስቡት። በአካል ክፍል ይግባችሁ። በአካል ክፍሎቻችሁ ከአካል ክፍሎቻችሁ መካከል አንደኛው እኔ በቃ እኔ ደስ አላለኝ። አንዳንድ ሰዎች በአክራሪ ቤተክርስቲያን ውስጥ አንዳችን ወይ መሪዎች እናሳዝናቸዋለን። ከዛ በኋላ ያቆርፉና ቅዱሳን አገልግሎት የሚያዩ ይጠፋሉ። እና ከዛው እኔ ናገረኝ ደስ አላለኝ ምን ልናቱ መሰላችሁ? አገልግሎት ለመግጀር የሚደል አይደለም ወንድሞቼ እናቶቼ። የተነሰስቲ ሐዋርያ ጳውሎስ በአካል ክፍል መስሎ ሲናገር ወንድሞቼን ምኑ ያስተመሰላችሁ ደስ ሲላችሁ የምታደርጉት ደስ ሳይላችሁ የምታደርጉት ምክንያትና ሰበብ በሚጠፋበት ጊዜ ብቻ የምትሆኑት ሳይሆኑ ወንድም እንዲህ ብሎ ይናገራቸዋል። የአካል ክፍል ብልቶች ናቸው። ለምንድን ነው ከሰውነታችን ክፍል መካከል አንዱ ጉዳት በሚደርስበት ጊዜ ወይ ትራንስፕላንት ይሰራል ወይ የሆነ ነገር ይሰራል እንጂ ችግር የለም አይባልም። እያንዳንዱ የሰውነታችን ክፍል ያ ክፍል ፋንክሽን ካላደረገ አካል በሙሉ እንደሚታመም ሁሉ ወንድሞቼና እህቶቼ ዛሬ በክርስቶስ አካል ውስጥ ወንድሞቼና እህቶቼ ጥቂት ክፍሎች ጥቂት ብልቶች ብቻ ስለሆነ ሕይወት የሚኖሩት የክርስቶስ አካል ሊገለጥ በሚገባው ክብር እንዳይገለጥ ሆኗል። ዛሬ የምናየው በቀላሉ ነገራቸዋል። ትንሽ የምንላት መማ በጣም ኢምፖርታንት ነው። አንዳንድ ሰዎች የሚገርም እግዚአብሔር የመማርን ጸጋ ሰጥቷቸዋል። ክብር ለእግዚአብሔር ይሁን። በጣም ኢምፖርታንት ነው። ኢምፓክት ያደርጋሉ። ምን አይነት ነገር እንደማሩ ከብዙ ዓመት በፊት ያነበብኩትን ነገር አልረሳም። እህቱን የገደለውን ሰው በፍርድ ቤት ቀርቦ እዛው ጉዳይና የመሱ ላይ ይወሰንበት ባለበት ጊዜ ኖርማሊ የተጎዳው ቤተሰብ ይቀርባልና ፍርድ ቤት ቀርቦ ልጁን የተናገረ ሰው በኋላ ሆነር አለ የተከበሩ አለ እህቱን የገደለ ሄጄ እንድስመው ይፈቀድልኛል። ደነገጡ። ስመው ሄድና ቅፎነ ሳመውና ምን አለ መሰላችሁ? ይቅር ብያለሁ አለው። በኋላ ሚዲያ ላይ ወጣ። ለካ ያ ሰው በጌታ የሆነ ሰው ይቅር ብያለሁ ይቅር ብያለሁ። ከወደ ሰው ስትል እኔ አንተን እየጠላሁ ይህን ግደል ብያለሁ ይቅር ብያለሁ። ክርስቶስ ይቅር እንዳለ
ክብር ለእግዚአብሔር ይሁን። ወንድሞቼ እናቶቼ እንደምናገርኳችሁ የኩላሊት አገልግሎት ይመስለኛል ብያቸዋለሁ። ቆሻሻ ነው የሚያስወግድ ምክንያት የለንም። ወንድሞቼ እናቶቼ የአካል ክፍል ብልቶች ስለሆነ ምንም አይነት ኤክስኪውዝ ሊኖረን እግዚአብሔር አይፈልግም። ሃሌሉያ። ይህ ምን ማለት ምን ማለት የአካል ክፍል ብልቶች ከሆነ ወንድሞቼ ሲመቸንም ሳይመቸንም ደስ ሲለንም ደስ ሳይለንም ምንም ሲሆን እኔ የዚህ አካል ክፍል ብልት ነኝ። ስለዚህ እግዚአብሔር እንደሰጠኝ እምነት መጠን ይህን አገልግሎት ፈጽማለሁ። መስጠት አንዳንድ ሰዎች የሚገርም መስጠት ሲሰጡ ቢሰጡ በቃ የማያልቅባቸው ወገኖች አሉ። በጣም አስፈላጊ ናቸው በክርስቶስ አካል ውስጥ። ክብር ለእግዚአብሔር ይሁን። እነሱ ለሰዎች በመስጠት ብቻ ሳይሆኑ የክርስቶስን አካል ስጪ ያደርጋሉ። ሃሌሉያ። አንዳንዶች ትንቢትን በሚናገሩበት ጊዜ የሚገርም አክሽን አተራንስ አላቸው። በውስጣችን ያለውን የትንቢትን ጸጋ ያነሳሳሉ። ክብር ለእግዚአብሔር ይሁን። ሌሎች ደግሞ የእግዚአብሔርን ቃል ያስተምራሉ። የእግዚአብሔርን ቃል በሚያስተምሩበት ጊዜ እነሱ የእግዚአብሔርን ቃል ከማስተማር አልፎ በውስጣችን የእግዚአብሔርን ቃል የማስተማርን ጸጋ በውስጣችን ያነሳሳሉ። ክብር ለእግዚአብሔር ይሁን። እያንዳንዱ የአካል ክፍል ብታስቡት ለራሱ አይደለም ለሌሎች ነው የሚኖረው። ሳምባን ሄዳችሁ ኦክሲጂን የምትቀበለው ካርቦን ለራስ አይደለም ለአካል ክፍል ነው። ከአካል ክፍል ሁሉ ተሰባስቦ ኦክሲጂን ወስዶ ከዛ በኋላ ካርቦን ዳይኦክሳይድ ስጡን ልብ ያመጣና ወደ ሳምባ አምቶ ሳምባ ደሙን ያጣራው ካያስወግድና ይቀጥላል። አካል ክፍላችን በሚገርም መንገድ እንደሚሰራ ሁሉ በክርስቶስም አካል እኔና እናንተ እንደዚህ ነን። ጌታ የተመሰገነ ይሁን። ስለዚህ ወንድሞች አንድ ነገር ልናገርና ልጨርስ፣ ጊዜያችንም ስለሄደ። ወንድሞቼ እና እህቶቼ በመጀመሪያ እግዚአብሔር ምን እምነት እንደሰጣችሁ ምን አይነት ስልጣን እንደሰጣችሁ ልታውቁ ያስፈልጋል። ክብር ለእግዚአብሔር ነው። ይህን የምናውቅበት መንገዶች አሉ። አንደኛው መንፈስ ቅዱስ ለኛ ጋር ይመሰክር። ሌላው ወንድሞች እህቶቻችን በውስጣችን ያለን ጸጋቱ አንተ እኮ እንደዚህ አይነት ነገር በሕይወት እናያለን፣ አንቺ እኮ እንደዚህ አይነት ነገር እናያለን። የኛ ምንጭ አይደለም። ልብ ይህንን ስራ ተግባሩ ስለሆነ እንጂ አላቅም። ልብ ኢንተርቪው ቢደረግ እንደው ሁሉ ዱ ከምል እንደ ኩላሊት በሆን ይሻላል ይህ ይችላል። ነገር ግን የእሱ ኦፕሽን አይደለም። ምንድን ነው የተደረገው ነው? ክብር ለእግዚአብሔር። አንዳንዶቻችን እኛ የምንፈልገውና እግዚአብሔር ያደረገን ነገር ከመለያየቱ የተነሳ እግዚአብሔር ያደረገን ነገር ከመሆን ይልቅ እኛ ልንሆን የምንፈልግ በጭራሽ አይመጣም። ያንዳንድ ሰዎች አይቻልም። እግዚአብሔር ያደረጋቸውን ነገር ለመፈለግ ምንም አይሆንም። ወንድሞች እግዚአብሔር ምንድን ነው ያደረገ? ያንን ነገር በትጋት እናድርግ። ክብር ለእግዚአብሔር ነው። ምንድነው የኔ ጸጋ? ለምን የተጠራሁት? ምን አይነት ነገር ያለው ሰዎች በህይወት ሲምን የአካል ክፍሎቻችን ልብ ዱ ማለት ስለሚወድ አይደለም፣ ማንነቱ እንደዛ ስለሆነ ነው። በዚህም ደግሞ የአካልን ህይወት እንደሚያስቀጥል ያውቃል። እኔና እናንተ ወንድሞቼ እናቶቼ እኛ የምንፈልገውን ሳይሆን እግዚአብሔር ምን አድርጎናል። ሃሌሉያ ያደረገን ነገር ነው። እንግዲህ ለብዙዎች በረከት እንሆናለን። ጌታ የተመሰገነ ይሁን። አንዳንዶቻችን ሰዎችን መምከር ሊሆን ይችላል። ከሰባቱ አንዱ የመምከር ጸጋ ነው። ወንድሞች አንዳንድ ሰዎች የሚገርም ነው። ሰዎች ላይ ይመክራሉ፣ ኢንከራጅ ያደርጋሉ፣ ብዙዎችን ያነሳሉ። በነገራችን ላይ ባለፈው ጊዜ ስንናገር በርናባስ ብሎ የጠሩት ኢያሱን በርናባስ አልነበረ ስሙ። ሲያዩት ግን ሰዎች ኢንከራጅ ያደርጋል። ወንድሞቼ እናቶቼ ሳውልን ሰዎች ሁሉ በተጠራጠሩበት ጊዜ በርናባስ ወሰደውና ወደ ሐዋርያት አመጣው ይላል። ክብር ለእግዚአብሔር ይሁን። አንዳንዶች ያነጸጣል። ይህ እኮ በጣም ኢምፖርታንት ወንድሞቼ እናቶቼ፣ በርናባስ እሱ ከነበረው የሐዋርያነት ጸጋ በተጨማሪ ሳውል አይነት ሰው አመጥቶልና ክብር ለእግዚአብሔር ይሁን። በክርስቶስ አካል ውስጥ የሚናቅ ነገር የብልት የለም። እግዚአብሔር አካልን እያንዳንዱ አድርጎ አጋጥሞታል። ዛሬ ቅድም ያለባችሁ የክርስቶስ አካል እያንዳንዱ ብልት ፋንክሽን ቢሆን ኖሮ የሚገርም ግሎሪ ነበር የሚገለጠው። እኔ አንድ ነገር አምናለሁ። የክርስቶስ አካል እያንዳንዱ ቅዱሳን ሁሉ አገልግሎታቸውን፣ ጥሪያቸውን፣ ጸጋቸውን አውቀው መገለጥ በሚጀምሩበት ጊዜ ዓለም እግዚአብሔርን በምድር እግዚአብሔርን በማወቅ ትሞላለች። ሃሌሉያ። እግዚአብሔር ደግሞ ይረዳናል። ጌታ የተመሰገነ ይሁን። እንቁምና አብረን እንጸልይ። ጌታ ሆይ ለካ አንተ
የአካል ክፍል ብልቶች የተለያየ ብልቶች እንዳሉ እኛንም ደግሞ ጌታ እግዚአብሔር ሆይ የተለያየ የእምነትን መጠን ሰጥተህ የተለያየ ስልጣን ሰጥተህ የአካል ክፍል ብልቶች አድርገሃል። ጌታ ሆይ ልክ የአካል ክፍል ብልቶች የምርጫ ጉዳይ የኔሴሲቲ ጉዳይ ነው። ህይወትን ለማስቀጠል የሚያደርጉት እንደሆነ ዛሬም ደግሞ ይህን ቃል ሰምተናልና እባክህን ጌታ ሆይ በሚመቸንም በማይመቸንም እግዚአብሔር አባት ደስ በሚለንም ደስ በማይለንም ጊዜ ሁሉ የአካል ክፍል ብልት እንድንሆን ያደረከንን ነገር ሆነን ይህን ተግባር በማድረግ እንድንገለጽ እንድትረዳን እንጸልያለን እንላለን። እግዚአብሔር አባታችንና አምላካችን ሆይ እነሆ ጌታ ወደ ክርስቶስ አካል መንፈስ ቅዱስ እንዲያጠምቀን ስላደረግከን እናከብርሃለን። ጌታ ኢየሱስ ክርስቶስም ደግሞ ከሕይወት ውሃ ወንዝ ከሆነው ከመንፈስ ቅዱስ ጌታ ስላጠጣን ስም ይባረክ። በዚህ ፕሮሰስ ውስጥም ስለተቀበልነው የእምነት መጠን እናመሰግንሃለን። በዚህ ሂደት ውስጥም ስለተቀበልነው ስጦታ እናመሰግንሃለን። እንዳልተቀበልን አንሆንም። ጌታ ሆይ አባታችንና አምላካችን ሆይ በክርስቶስ አካል ውስጥ ጌታ እግዚአብሔር ሆይ አንተ ያደረግከንን ብልት ሆነን ጌታ እግዚአብሔር ሆይ እንድንገለጥ እንድትረዳን እንጸልያለን። እባክህን ጌታችንና አባታችን እግዚአብሔር ሆይ አንተ ያደረግከን አንተ የሰራህን ጌታ ሆይ ለአካሉ ስለሚያስፈልግ ነውና ያንን ነገር ተቀብለን ያንን ነገር ወደነው አባታችንና አምላካችን አንተ እንድንሆን ያደረግከንን ነገር ሆነን እንድንመላለስ እንድትረዳን እንጸልያለን። በሚመችም በማይመችም ጊዜ ደስ ሲለንም ደስ ሳይለንም እግዚአብሔር አባታችንና አምላካችን ሆይ የአካልን ክፍል ይህን የዞዬ ሕይወት ለማስቀጠል አስፈላጊ እንደሆነ ተገንዝበን አባታችንና አምላካችን እግዚአብሔር ሆይ ማድረግ የሚገባንን ነገር ሁሉ እንድናደርግ እንድትረዳን እንጸልያለን። እባክህን ጌታ እግዚአብሔር አባታችን ሆይ የአካል ክፍል ብልቶች እንጂ ጌታ ሆይ የሃይማኖት ተቋም አባላቶች እንዳላደረግከን ተገንዝበን እግዚአብሔር አባታችን እንደ አካል እንደ ሕያው አካል እንደ ኦርጋኒዝም እንድንመላለስ እንድትረዳን እንጸልያለን። በምድር ላይ ያንተን ጌታው ንጉሳዊ ግዛት አድቫንስ ልናደርግ የምንችለው እያንዳንዳችን ጌታ ሆይ አንተ ያደረግከን የአካል ክፍል ምንነት አውቀን በዛ አካል ክፍል ብልትነት ትንገለጥ እንደሆነ ተናግረናልና በነገር ሁሉ እንድታግዘን እንጸልያለን። እባክህን ጌታችንና አባታችን እግዚአብሔር ሆይ ጠላት አንትዮሽ አሎሽ ችግር የለም እያለ የሚነግረን ውሸት እንደሆነ ጌታ እግዚአብሔር ሆይ እንድንገነዘብ እጸልያለሁ። አባታችንና አምላካችን ሆይ እነሆ ጌታ ሆይ እያንዳንዳችን ጸጋ ስትሰጠን እያንዳንዳችን የእምነትን መጠን ስታኖርብን አቤቱ ጌታ እግዚአብሔር ሆይ እነሆ ጌታ ሆይ ለከንቱ እንዳልሆነ ተገንዝበን በሁሉ ነገር ጌታ ሆይ የጠራንበትን ጥሪ አውቀን የተሰጠንን ጸጋ የተሰጠንን ስጦታ አውቀን በዛ ልክ እንድንገለጥ እንድትረዳን እንጸልያለን። ከመካከላችን የማያስፈልግ ሪደንደንት የጌታ እግዚአብሔር ሆይ አንድም ብልት እንደሌለ ጌታ እግዚአብሔር ሆይ እንድንገነዘብ እንድትረዳን እንጸልያለን። አባታችንና አምላካችን ሆይ ማገልገል፣ ሌሎችን ማስተናገድ፣ ሌሎች የሚያስፈልገውን ነገር ማድረግ አቤቱ ጌታ ሆይ በአካል ክፍል ውስጥ የአንድ ብልት ጌታው ማንነት እንደሆነ እንድንገነዘብ እንድትረዳን ጸልይ። እባክህን ጌታ እግዚአብሔር ሆይ ምንም ኮንትሪቢዩት የማናደርግ ጌታ እግዚአብሔር ሆይ እንዳንሆን እንድታደርገን እንጸልያለን። ሁል ጊዜ ወሳጆች ሳይሆን ሰጪዎች የምንሆን እንድትረዳን ጸልይ። ስለ ሁሉም እናከብርሃለን። እኔም ይህንን ቃል የምናገርበትን ጸጋና መንፈስ ስለሰጠኝ አመሰግናለሁ። ክብር ሁሉ ለአንተ ይሁን። በጌታ በኢየሱስ ክርስቶስ ስም ጸለይ። አሜን። ሃሌሉያ።